ሼብሮን መንፈሳዊ ሚዲያ። በረሃው ዝም ቢልም በውስጡ ግን ዓለምን የሚያስደነግጡ ምስጢራት አሉት። ዛሬ ወደዚያ ቅዱስ ዋሻ፣ ወደዚያ የበረሃ ገነት ጉዞ እንጀምራለን። ሰውና አውሬ በፍቅር አብረው የሚኖሩበት፣ ምድራዊ መላእኮች የሚመላለሱበት፣ የፈጣሪ ጥበብ የሚገለጥበት ምስጢራዊ ስፍራ። እማሆይ በዚያ በረሃ ያዩት ተአምር ምንድነው? የቅዱሳን መኖሪያ ምን ይመስላል? የዛሬው ትረካችን ይጀምራል። አብራችሁን ቆዩ። እማሆይ ባዩት በሰሙት በጠቅላላው በሁሉ ነገር እየተገረሙ እየተደነቁ ወደፊት ሲራመዱ አንዲት አጋዘን በፊት ለፊታቸው ስትሄድ አዩና ተከተሏት። አጋዘኗ ቆም እያለች እማሆይን ወደ ኋላ እያየቻቸውና ተከተሉኝ እንደማለት ምልክት እየሰጠቻቸው ጥቂት ከተጓዙ በኋላ እማሆይን ዞር ብላ አይታ ከአንድ ዋሻ ውስጥ ጥልቅ አለች። እማሆይ ቆም ብለው ወደ ገባችበት ዋሻ ይመለከቱ ጀመር። አጋዘኗ ገብታ ጥቂት ቆየት ብላ ወጣችና እማሆይን ነይ ግቢ እንደማለት በሩ ላይ ቆማ ጠቀሰቻቸው። እማሆይ ፈጠን ብለው ወደሷ መሩ። በሩ ላይ ሲደርሱ እሷ ቀድማ ገባች። ተከተሏት። ጥቂት ከተራመዱ በኋላ 3 አረጋውያን እናቶች ጋር ስትደርስ በርከክ ብላ እንደ መስገድ ሰላምታ ሰጠቻቸው። ለእማሆይ ፈቀቅ ብላ ቦታውን ለቀቀች። እማሆይ ፈጠን ብለው የ3ቱንም እግር ከእንባ ጋር እየሳሙ ሰላምታ ሰጧቸው። እነሱም አጸፋውን በትህትና ሰላምታ ከሰጧቸው በኋላ አስቀመጧቸውና አንደኛዋ እናት ያቺን አጋዘን ሊያልቡ አንድ ቅል ይዘው ቀረቧት። አጋዘኗ ምንም ሳትሰስት ወተቷን ለገሰቻቸው። ልክ እንደ ሰው ከአንገቷ ጎንበስ ብላ ተሰናብታቸው ወጣች። 3ቱም ተነሱና ጸሎት መጸለይ ጀመሩ። እማሆይ ለጸሎት አብረው ቆሙ። በጸሎቱ ማሳረጊያ ላይ አንድ ልብሳቸው ከበረዶ የነጻ አረጋዊ አባት በእጃቸው የወርቅ መስቀል ይዘው በሚያስፈራ ግርማ ገቡና ጸሎት ቡራኬ ሰጥተው ሁሉንም በያዙት መስቀል ባርከው ያንን የአጋዘን ወተት በመስቀሉ ጫፍ ነካ ሲያደርጉት ትኩስ ዳቦ ሆነ። አንስተው ባርከው ቆርሰው ለሁሉ ካደሉ በኋላ በመጡበት አኳኋን ተመለሱ። እነዛ 3 እናቶች የተቀበሉትን ዳቦ ይዘው ባሉበት ቁጭ አሉና በዝምታ መመገብ ጀመሩ። እማሆይ እንደነሱ ቁጭ ብለው መመገብ ጀመሩ። የህብስቱ ጣፋጭነት፣ የአጋዘኗ ሁኔታ፣ ወተቱ ዳቦ መሆኑ ብቻ ሁሉ ነገር ግሩምና ድንቅ ሆኖባቸው በዝምታ ተመግበው ሲያበቁ ይህንን ምግብ ባርኮ ቀድሶ የሰጣቸውን አምላክ አመስግነው ቁጭ አሉ። እማሆይ ግሩም ድንቅ ያንተ ሥራ እዚህ በረሃ ውስጥ
እንዲኖሩ ያደረክ ጌታ ምግባቸውንም በድንቅ ተአምራት ትሰጣቸዋለህ። እኔንም ሳይገባኝ ከቅዱሳኑ ማዕድ ተካፋይ ያደረከኝ አባቴ አንተን ምን ብዬ ላመስግን? ሕያው ዓይናቸውን መነኮሳቱ ላይ ልባቸውን ወደ ፈጣሪ ሰቅለው እያሉ ከመነኮሳቱ ሁሉ በዕድሜ የሚበልጡት እናት ወደ እማሆይ መልከት ብለው እናቴ ፈጣሪ ባወቀ መንገድ እዚህ መካከላችን ተገኝተዋል። እሱ ቸሩ አምላክ ሁላችንንም ከያለንበት ሰብስቦ እዚህ የተቀደሰ ዋሻ ውስጥ በቸርነቱ እያኖረን ነው። እርሶን ወደኛ የላከ የእኛን የኀጢአተኛ እህቶቹን ታሪክ ሰምተው በጸሎት እንድታስቡን ነውና ታሪካችንን እየሰሙ ይጸልዩልን አሉና ከሳቸው በዕድሜ ወደሚያንሱት እማሆይ እየተመለከቱ ልጄ ፈጣሪ የሚያውቀውን ሁሉ ንገሪያቸው አሉ። ከሁለቱም ደግሞ አንደኛዋ በጣም ያንሳሉ። እማሆይ በትህትና ጎንበስ አሉ። እሺ እናቴ ብለው ታሪካቸውን ለእማሆይ ይነግሩ ጀመር። እኔ ተወልጄ ያደግኩት አዲስ አበባ ከተማ ውስጥ ነው። አባቴ ካህን በመሆኑ የቤተ ክርስቲያን ትምህርት ከወንድሞቼ እኩል እንድማር ስላደረገኝ እንደ ወንድሞቼ ዲያቆን ባልሆንም ሁሌ ከዚህ ዓለም መመነን፣ መመንኮስ፣ መለየት እመኝና አጥብቄሻ ነበር። ግን ወደ ገዳም እንዴትና ወዴት እንደምሄድ ስለማላውቅ ሁሌ ያዝን ነበር። ግና ሰው ባለውና በተመኘው ስለማይሆን ፈጣሪ ባዘዘው ኑሮ ያለ ፍቃዴ ተዳርኩ። ሆኖም ባለቤቴ እግዚአብሔር የባረከውና ቅዱስ ሰው ነበር። በተጋባን በዓመቱ ዲያቆን ነበርና ቀሰሰ። ኑሮአችን ሁሉ ነገር የተሟላ የቀና ነበር። በተጋባን በ3 ዓመት አረገዝኩ። ደስታችን እጥፍ ድርብ ሆነ። ግን ሁልጊዜ መንፈሴን የሚያስጨንቀኝ የሱ ጓደኛ ነበር። የመጀመሪያ ሚዜያችን ነው። ውጪው መንፈሳዊ ሰው ይመስላል፣ ውስጡ ግን ብልሹ ነው። በብዙ ነገር ይፈታተነኝና ከባለቤቴ ሊለየኝ ይጥር ነበር። እኔ ግን በብዙ እጠነቀቀውና ርቀው ፊት አልሰጠውም ነበር። ከዕለታት አንድ ቀን የባለቤቴ ሌላ ጓደኛው ስለሚያገባ ሰርግ ተጠራል። እኔ ግን የ5 ወር ቅሪት ስለሆንኩ ጤናም ስለሌለኝ ቀረሁና እሱ ሄደ። ማታ ሲመለስ በጣም ታሞ በሰው ተደግፎ ነበር። ግራ ገባ። ወዳጅ ዘመድ ተጨነቀ። ያም አለ ያም በሰላም አረፈ። ዓለም የተደፋብኝ መሰለኝ። ግን ላይችል አይሰጥምና የሱም ቤተሰብ የኔም ቤተሰብ ሳይለዩኝ በሰላም ተገላገልኩ። እስከ ክርስትና ሰው አልተለየኝም። ከዛ በኋላ ቀስ በቀስ ሁሉም ወደ ራሱ ኑሮ ተመለሰ። አጅሬ ባሌ ከሞተ ጀምሮ ባይለየኝም ግን ብቻዬን አግኝቶኝ ስለማያውቅ ሲያደባ አንድ ቀን ልጄ 6 ወር ሆኗት ነበር። ብቻዬን ሳለው ምሽት ላይ ድንገት መጣ። ክፉኛ ደነገጥ። እሱ ዘና ብሎ ጨዋታ ጀመረ። እኔ የመጣልኝን ዘዴ ተጠቅሜ ልጄን እንዳቀፍኳት ቀስ ብዬ ቆነጠጥኳት። ምርር ብላ ለቀሰች። እኔም እንደ ማባበል ወዲህ ወዲያ እያልኩ ወደ መኝታ ገብቼ በሩን ከውስጥ ቀርቅሬ ዘጋሁና ልጄን አባብዬ አስተኛኋት። እኔም አብሬ ተኛ። አጅሬ ወደ መኝታ ቤት መጥቶ ቢጣራ መልስ አጣ። በሩን ቢደበድብ መልሴ ዝም ሆነ። ተናደደ። ዛቻውን ያዥጎደጉድ ጀመር። እሺ ብዬ ያለኝን ካላረግ እንደ ባለቤቴ እንደሚገለኝ ነግሮኝ እሺ ወይም እምቢታዬን
እስከ 3 ቀን እንድነግረው አስጠንቅቆኝ ወጥቶ ሄደ። ባለቤቴ እንደዛ ታሞ ሳለ ለብቻዬ በፈጣሪ ስም አስምሎኝ ሰርጉ ላይ መድኃኒት እንዳቀመሰው ነግሮኝ እኔ አልድንም፣ አንቺ ከፈጣሪ ጋር ራስሽን ጠብቂ፣ ልጄንም በስርዓቱ አሳድጊ አደራ ብሎኝ ስለነበር ዛቻውና ማስፈራራቱ አዲስ አልሆነብኝም። ግን ምን ማድረግና ከሱ ማምለጥ እንዳለብኝ ሌሊቱን ሙሉ ወደ ፈጣሪ ሳለቅስና ስማጸን አደርኩ። ሲነጋ ፈጣሪ በገለጸልኝ መንገድ ልጄን አዝዬ ሙሉ ቤቴንና ንብረቴን እንዳለ ትቼ ትንሽ ገንዘብና ለልጄ ቅያሪ ልብስ ይዤ ወጣሁና በእግሬ ብዙ ከተጓዝኩ በኋላ አንድ የጭነት መኪና አግኝቼ ተሳፈርኩ። ሹፌሩ ፈጣሪ የባረከው ነበር። እኔንም ልጄንም እየተንከባከበ አንድ አነስተኛ ከተማ አደረሰንና ተሰናብቶን ሄደ። እዛ ከተማ የእመቤታችን ቤተ ክርስቲያን ደጅ ከየኔ ቢጤዎች ጋር 7 ቀን አደርኩ። ከዚያ ተነስቼ ጉዞ ጀመርኩ። ወዴት እንደምሄድ አላውቅም፣ ብቻ አጓዛለሁ። ልጄም አላስቸገረችኝም። ሲርባት ጡቴን ጠብታና ያገኘሁትን ከኔ ጋር ቀምሳ ወገቤ ላይ ትተኛለች። እኔም ጉዞዬን እቀጥላለሁ። መድረሻዬን አላውቀው። በዚህ አይነት ሁኔታ 4 ቀን ተጉዤ ያ ትልቅ ድንጋይ ስር አረፋልኩ ብለው በዋሻው በር የሚታይ ትልቅ ድንጋይ አሳዩአቸው። ከዚህ በኋላ ያለውን እናቴ ይንገሩት ብለው ወደ ትልቁ እማሆይ አዩ። ለእማሆይ ምን ይነግሯቸው ይሆን? በሚቀጥለው ሳምንት ይዘንላችሁ እንቀርባለን። ኬብሮን መንፈሳዊ ሚዲያ። ኬብሮን ማለት ህብረት ማለት ነው። ህብረታችን ለቅድስት ቤተክርስቲያናችን ኬብሮን መንፈሳዊ ሚዲያ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑ። እናመሰግናለን።